አርፋችሁ ሽንት ቤታችሁን ጠቡ። አርፋችሁ ገስት ላይ ሆናችሁ እኛን እየተከተላችሁ እርር እያላችሁ አስተያየት እየሰጣችሁ። በነገራችን ላይ ሀይሚ ወደ ቁም ነገሩ ስንገባ ሀይሚ እኮ ከትላንትና በስተ ነው ከትላንት ጀምራ እኮ ለኦዲየንስ ለኮሜንትም ነው እየመለሰች ያለችው። ኦዲየንስ ያለውን ሁሉ ነው። ባለፈው ኮሜንቱ ሲበዛባት ምን ብላ መጣች? ትክክል ናችሁ እናንተን ሰምቼ በነበር አልሸወድም። ማታ እኮ ነግረሻቸዋል ውዴ፣ ማታ እኮ ነግረሻቸዋል። ለዚህ ዛሬም እንደዛው አመጣችሁ። ዛሬም ውዴ ይሄንን ነገር እንዴት ሊወጡበት ነው? እንዴት ነው በየትኛው በኩል ሊወጡበት ነው? እኔ ከዛሬ ጀምሮ የሚያለቅስ ሰው ካያችሁ በርበሬ ይጣላል። መጀመሪያም ተዘጋጅተውበታል። አሁን ልክ እኛ እንዴት ምን ብለው ሊመጡ ነው ስንል ሄዱና ቪዲዮ ላይ በጣም ነው እንደ ፍጹምና አሰል ሁሉም ማያውቁት ውዶች እንዳሳብ ግን ውዴ እንደ ሀሳብ ማለት ነው ማሪ። እኔ መከራከር በጣም ደስ ይለኛል። አሁን አስቢ ዩቲዩብ የተከፈተው ግን ለምን ይመስልሻል ማሪ? ሂጅበት ለምን ይመስልሻል እንዴ? ለምን ስራ ነው? አዎ መግባባት አለብን የኔ እናት ውዴ። ስራ ሲሰሩ አንድ ሰው ስራ ሲሰራ ተልከስክሰ ስራ ሳይሆን ተስተካክለ ስራና ገንዘብን አግኝ ነው የሚለው ሁሉም ቦታ ላይ። ተልከስክሶ የእጁን ያገኛል ማለት ጠብቂው። የእጁን የሚያገኘው ደግሞ በቅርብ ታየዋለሽ። ሲጀመር ሰው ማለት ነው ሀይሚዬ ዛሬ እንደዚህ ይስሩ ተታቀው ሰው ቁጭ ብሎ ያለቅሳል ማለት ይስሩ ግን ጥሩ ስራ ይስሩ ነው። አንድ ስራና ይስሩ አይስሩ ሰው ተምታቶበታል። ሲጀመር እናንተ እኔ ግን አስተማሪ ነገር ይስሩ ነው። እኔ ግን ለኦዲየንስ ጥያቄ አለኝ። በኮሜንት መልሱ፣ ከፈለጋችሁ እየረገጣችሁ መልሱልኝ። እናንተ አሁን የምትፈልጉት ሀይሚና ብሩኬ እንዲሆኑላችሁ የምትፈልጉት ወይ ይሄ ከስራ ውጭ ነው የምላችሁ። ይሄ እንደዚህ አይነት ስራ ማንም አይገድፈውም። አይኑ ስቀደድ ነው እስካሁን። ይሄን ስራ ከዚህ ውጭ ግን ሁልጊዜ እየተቃቀፉ ሁልጊዜ ሮማንቲክ እንዲመጣ ነው የቤታቸው ገበና አምጥተው እንዲሰሩላቸው። አይዲያ እኮ ይቸግራል ወገን፣ አስቡላቸው። ውዴ ማሬ ልንገርሽ ብዬ ነው። ከዛ ልዩነት ያለው አሁን ሴት ስላልመጣ ነው። አሁን ደግሞ በሌላ ወንድ ይመጣና ደግሞ እንደዚህ እያለ ወስኛለሁ ብላለች። ወስኛለሁ ማሬ ወስኛለሁ። እሱንማ በዛሬው ቪዲዮ ተማመኑ ነው። እንደ ሀሳብ ነገር አዲስ አበባ እንገናኝ፣ እንደ ሀሳብ አዲስ አበባ እንገናኝ። ሰሜ ልንገርሽ ሀይሚዬ፣ ሆነም ቀረም ማለት ነው። ሆነም ቀረም ወይ ነገ በስቲያ ማለት ነው። ሳታስበው ሻንጣዋን ይዛ አዲስ አበባ ነው የምታገኘው ራሷን። እሱም ተከትሎ እንዴት ጥለሽ መጣሽ? ዋው ላይስ ጎ። እቺ እኮ ውዴ፣ እቺ እኮ ሰው ስለማይነቃ ነው እንጂ እኮ መጨረሻ ላይ ይገናኙና ለምን ጥለሽ መጣሽ? መውጣት የለብሽም ሌላ ስራ ወደ ሌላ ስራ ማሬ። የለመርናት እኮ ናት ይቺ እኮ የለመርናት። አምስተኛ እንከፍታለን ማሬ። ለአንድና ለእንደኔ አይነቱ ለአልቃሻዎች በሙሉ ነው የተሰራው ቪዲዮ ዛሬ። አታለቃቅሱብን፣ ስራችንን እንስራ። አርፋችሁ ተመልከቱ፣ እራሳችሁን አጽናኑ፣ ምግባችሁን ብሉ፣ ስራችሁን ስሩ ነው የተባለው። ደግሞ ኒንዬ ስትላችሁ ኢትዮጵያን ፈጣሪ ይመስገን። ማሬ እንዳሳብ ነገራችሁ። ግን ዛሬ ሀይሚ መጣች ነገር ብሩክን አታልቅሱብን ማለት ነው። አንተ እዛ ልሸርምብኝ ነው እንደ ይዛ የምትሄደው ስታወራ ሰምቻለሁ ብላ ትመጣለች። ጠብቁ ነገር ልሸርምብኝ አንቺ ማሂ እኮ አትኮምች፣ ግን ደግሞ ልክ ሆኖ ይመጣል አንድ ቀን። ሌላ ምንም አለም። ግን ይሄን ስራ የሚያልቅበት ቀን ናፈቀኝ። በቃ ይሄን ነገር ርስ ዘግተው በቃ ባህሪ ስራ አይደለ። እኛ እኮ ጅላንፎ ምናምን ብልጥ መሆናችንን የሚያስታውቀው እኮ ምን እንደሆነ ታውቂያለሽ? እኔ ያሰብኩትን ያቀድኩትን ለሌላኛዋ ወልዳለች። እኔ ላይ ሴራ ላሴረችብኝ ሰው እንዴት ነው መጥቼ እንዲህ ላረጋት ፈልጌ ነበር አትንገሪብኝ ብለው እስቲ ንገሩ። አይደለም ሀይሚዬ፣ በነገራችን ላይ እኮ ውዴ ከአሁን በፊት ማለት ነው ይሄ ስራ ወደ እና አብርሃም ስራ ይሄድብናል እያሉ በጣም ብዙ ሰው ሲሰጋ የነበረው ላይክ ዛሬ አሁን ባለፈው ሄርሜላ ምን አለች መሰለሽ? አርግዣለሁ ብለው ነበረ። ልክ ሩታ መውለድ እሱ አርግዣለሁ። ላይክ ዛሬም ሀይሚ ያደረገችው ባለፈው እሷ እዩ ወልዳንተ ስትል እሷም አርግዣለሁ። ተመሳሳይ ስራ ነው።
በነገራችን ላይ የመጣው ምንም ለውጥ የለውም። የበለጠ ተመሳሳይ እንዲሆን ደግሞ የሆነ ነገር እንጠብቃለን እኮ አሁን የተሻለ አድርገው ወይ ያሳንሰው ሊያመጡት ይችላል እንጂ ላይክ ሴቶቹም ወንዶቹም ተመሳሳይ ስራ ነው፣ ምንም ለውጥ የለውም። ይሄንን ስንል ደግሞ አይደለም እያሉ ነበር፣ ግን ነው። እስኪ በደንብ እዛም አይታችሁ እዚህም አንድ ተመሳሳይ ስራ ነው። ስራም አላጣሁ እዛ ሰፈር አለ ምን ጨረቃዎችን ብቻ ነው። እዛም ሰፈር አርግዣለሁ ብላ የለም ማለት ነው። እሱማ አንድ ሊሆን ይችላል፣ ግን ሰሃራ ምንድነው ማናይም ተመሳሳይ ያልሆነበትን ነገር ማብራራውማ እሱ በተግባር ነው የሚያሳየው። እነዚህ ደግሞ ሃይሚና ብሩኬ ደግሞ ምንም አይነት ተግባር አላሳዩም፣ በወሬ ብቻ ነው የሚያሳየው። ተመሳሳይ ነው ያ ተግባር። ስለ ተግባር ሳይሆን ያወራሁት ይመሳሰላል። ስለተመሳሳይ እኔ ስለተመሳሳይ እንጂ ስለ ተግባር አላወራሁም። ያችም እኮ ሄርሜላም እኮ ውሽማ ናት። ሄርሜላም ውሽማ ናት። እችም እኮ ቅጥል ሆና ነው የመጣችው። ሁሉም እኮ እና መቼስ ሚስት አይደል ፍቅረኛም አይደለችም እኮ ቅጥል ሆና ነው የመጣችው። ሄርሜላም ቅጥል ሆና ነው የመጣችው። ሄርሜላ 400 ያከብራለሁ ብላ አስበሽዋል ያለችው። የዩ ይዘጋል። የዩ ታሪኳ እቺ ደግሞ አጽናናለሁ ብላ ነው የገባችው። እቺ ደግሞ ሰሚ እንጂ እሱ እኮ አይደለም። ሰሚ ልንገርሽ እኔ ማለት ነው እዩ በህይወቴ ያናደደች መቼ እንደው ታውቂያለሽ? እዩ ይሄ አረገዝኩ ምናምን አላናደደኝም። በህይወቴ ያናደደች ብሩኬ 300 የገባ ጊዜ እኔ ነኝ የማከብረው ብላ ኬክ ይዛ ስትመጣ የዛኔ እንዴት ደሜን እንዳፈላችሁ ድፍረቷ በፈጣጣው አረገዝኩ ብለማ ለምን ታናድሻለች? እኛን እኮ ያስረገዝናት ኦልሬዲ እኛን አርግዣለሁ። እርጉዙ ውሸት እንደሆነ ስለማውቅ አልተናደድኩም። የ300 ኬክ ግን እንዴት አስበው ኬክ ይዛ መጣኝ። ደሜን እኔ ደግሞ የትላንት ወዲያ እንትን አረካት ነው በጣም ያናደደች። አመሰግናለሁ። ቅፍ ያደረገች ስቶሪ ምን አረገች? ኢትዮጵያ ሲል ንገሪኝ እና ቅመሞቼ ያሞኔም ሆነ እናተር ብሎ ማየት ነው። አቅደውበት ስለሆነኛ ስቶፕ ብንል የፈለገ ነገር ስታርት ብንል የፈለገ ነገር የሚመጣ ነገር የለም። ከኛ የሚጠብቀው በቃ አንድ አይነት ሰው መሆን ብቻ ነው። መጨረሻው ማየት ነው። ይሄም ሆነ ያም ሆነ የተለመደ ነው። 2 ዓመት የምናውቀው ነገር ነው። እኛም ዩቲዩበር ብላችሁ እናትን አዘግዝቁ፣ እርስ በራሳችሁ አትዘቃዘቁ። ከምር በመጀመሪያ እኔ ነኝ አዋቂ አትበሉ፣ እኔ አቅላታለሁ አትበሉ። አታቋትም። ብታቋት ኖሮ ይሄን አታረጉም ነበር። በባልና በሚስት መሀል አትግቡ። እኔ ነኝ ብላችሁ አትዋደዱ። ሌላውን እንግዲህ ጊዜ ዳኛ ነው። ምን ብላ ስቶሪ ለቃ ነው ደግሞ አሁን ይጨልላሉ። እንዲሁ ላለች ብሎ ገዝቱ ላይ ጠቅላላ ሲያለቅሱ ይውላሉ። ምንድን ነው ያለው? ታያቸው በእናትሽ ያልቅሱ። ቆይ ልንገራችሁ ማዛሩ ስቶሪ አንድ ቀን ምንም አጸድሎኝ አያውቅም። ለምንድን ነው ግን እኔ ራሱ ጭራሹ ትዝ ብሎኝ የማያውቅም አምጥተው ሲያሳዩኝ ነው። እግዚአብሔር ነው የፈለገ ነገር አያለው እኮ ይደርሰኛል። ግን እኔ ምንድን ነው በስቶሪ ገና ጭድል ይላል ሰው። ኧረ ምንድን ነው ተረጋጉ፣ ከራሳችሁ ጋር ነው። እዩ አሁን ኮሜንት ምን አሉ? እዩ እንዴት ነው የምወጣው? እኔ ግን ውድ አንድ ክርክር ይቀረና ፓርት 2 እዩ እኔ የምትወጣበት መንገድ እንደው ታውቂያለሽ፣ እኔ ልፈትነው ነው እንጂ ልጁ የቡሩኬ አይደለም ልጁ የሌላ ሰው ነው ብላ ራሷን ነፃ ታወጣለች ብዬ አስባለሁ። ዝም ስንል ፋራ መሰልናቸው። ጓደኛ አግብቼ ሚዜ እንዳላደርግ በቃ ልታመጣ ነው ማሪ። ነገ የሆነ ሸበላ ሰው ይመጣል ከጎኑ። የለሁበትም ይመጣል እና ዛሬ አላረጋገጠም። ልጅነቴን ልጠቀም ነው ብላለች እኮ እንዴ እንደሚመጣ በዚህ ይጅበት እያለች ነው። እሷም መልሳ ፕራንክ ልታረገው መልሳ እሱ እንደሰራ እሷም ልትሰራው ነው። ያው ባለችው መሰረት ነው። እሺ ዝም እላለሁ እኔ ዝም እላለሁ። ግን ታመጣለህ እንዳታስብ። አይ ነገ እንደ ሀሳብ ነገ እሷም ቶሎ ብላ ቤብን አምጥታ እሱ ደግሞ ቤብ እየተባባሉ ትንሽ ይሄዱብን ነው የምልሽ። አይ ነገ አያመጡም። ለምን እዩ ትቀርባለች። ይሄ ነገር እስከሚወጣ አታመጣም። አያመጡም። እዩ ነገሩ እውነት ይውጣ ነው የሚባለው ነገር።
እንጂ ሌላ ነገር አይደለም። ነዩምት አሁን እኮ ሃይሚ አዳምጪኛ በላይ ነሽ። ሃይሚ ወስናለች፣ እየነገርኩሽ ነው። ወስናለች። ከወሰነ ውሳኔው ይቀበላል። እንደወሰነችማ አውቄያለሁ። ዛህሮ እንደወሰነችማ አውቄያለሁ። ግን ይሄ ነገር ካልተጠራ ሰውየው ተጋደለ ነው የምንም ዝም አንልም። አመጣ ይስሩ እናንተ ላይ ኧረ በጣም ነው ኧረ አይመጣም። ቆይ ይሄ ነገር ሳይጠራ አይመጣም። በቤቱ ራሱ ካዩ አይመጣም። እሷም ትመጣለች፣ ትጠራለች፣ ትቀርባለች። ሃይሚ ለማየት ያብቃችሁ። ነገ በነገ አይመጣም። ሌላ ሃይሚዬ ልንገርሽ፣ የሚያስጠላው ነገር ምን መሰለሽ? አሁን ሃይሚ ሌላ ሰው ይዛ ብትመጣ ብሩክ እልህ ይገባል፣ ሌላ ሴት ይዞ ይመጣል። በጣም ነው የሚያስጠላው። እንደዛ ይቅር። አያመጣም፣ ይጋደላል፣ ይጋደላል። አያመጣም ሴት አይ እንትን ነው። ለምን መሰለሽ? እሱ እልህ ይገባል፣ እሷ ስታመጣ እሱ እልህ ይገባል፣ እሱ ያመጣል ምናምን ያስጠላል። ቀለበት አድርጌ ነው እቃ ማሳጥሽ ነው ስቶሪዋ እንዴ ጥጋሽ እንዲህ ከቀጠለ ጓደኛሽን ቀለበት አድርጌ እቃ ማሳጥሽ ነው። ለምን ታስቆመናለህ? እናወራለን። ሁሉም የተሰማውን ነው የሚያወራው። ሆዋርዮ ማሮች ሚውታችሁ እየፈታችሁ ሁላችሁም የተሰማችሁን በቪዲዮ መሰረት ከስድብ ከጭቅጭቅ ነፃ በሆነ ሀሳብ አስተያየት መስጠት ትችላላችሁ። ሌስ ጎ ሄዱበት። ስድብ አንወድም። እንትን እወዳችኋለሁ። ሲጀመር አንቺ እኮ እኔ ጋር እኮ ብሎክ ነሽ። ምን አመጣሽ እዚህ? ባለፈው የተሳደብሽውን ረስተሽ ነው አዘባርቅ የምትይው። ከዚህም እንዳላሰናበትሽ ባለፈው እኔ ተዘቅዝቄ እስከ እናቴ ስትረግጭ የነበረው አብረሽ ዝም መተሽ ምን አስቀመጠሽ? ምን አፋጠጠሽ? ምን ነው ጨዋ አጫወተሽ? እማላይ መስሎሽ ነው? እማላቅሽ መስሎሽ ነው? እኔ ጋር እኮ ብሎክ ነሽ። ምን አመጣሽ? ነገ ይሄንን አይዲያ ከሰሩበት ሁለተኛ እናወራም። እኛ ለሐቅ ነው። ለምን እንዳይሰሩ ነው? የኛን ሰምተው እኮ እውነት እኮ ነው ማለት እኔ እኮ ምንም አላልኩም ውዴ። ባለፈው ሲረግጡኝ የነበረው አሁን ዝምታ ዝም ባያታውሪ ብላ ስኮምት እኮ አለማፈሩ አይኗን በጨው ታጥባ እንዴ ባለፈው እዛ ሲረግጡኝ ለምን ይሄንን አለች? እሰይ አንቺንም እሰይ እንኳን አወራለሁ። ኧረ ተይ በእናትሽ ከኮሜንታተር ጋር እንዴ ምን ኮሜንታተር ጋር እኮ ነው። ባለፈው እኮ የረገጠችኝ እኮ ናት። አሁን ዝምታ አታውሪ ምናምን ራሳቸውን እንትን ራሳቸው ይወጡ። አንቺ ምን አገባሽ? ታውራ ተጻፍ ታያት የታገኝሽ አታውሪ ማለት አችልም። ሃይሚዬ እንዴ መብቷ እኮ ነው። ማንም አለቅላቂ ነው ህዝቡ። አየን እኮ ዛሬ ያው አሁን እኔ እንደዚህ ነው የምሰራው እንደዚህ ነው የምሰራው ብሎ እስካልነገራቸው ድረስ የማያምኑ ሰዎች ናቸው። በነገራችን ላይ ምን እንትን ይላል ያስተውላል። የቪዲዮ ሁሌም ተነጋግረው እንደሚሰሩ ገብቶሻል። ቪዲዮ ሲጫን የሚያስተምረን ሰዎች ብንሆን እኔ አሁን በፊት እንደዛ ነበርኩ። አሁን ግን እያስተማረ የመጣ ሁሉ ነገርና አልናደድም። በቃ ቢያንስ አላለቅስም። እግዚአብሔር ምስክሬ ነው። ቢያንስ በሚያደርጉት ነገር ውስጤ እደበራለሁ እኮ አሏሻችሁም፣ ግን አላለቅስም። ለማን አባቱ ብዬ ነው እየተማርኩ ጊዜ በሚሰሩ ስራ ያለው እየተማርኩ መጣሁ። ለምንድን ነው ጊዜ የማያስተምረን ማለት የማናስተውለው እና በደንብ የማንከታተል ለምንድን ነው? አሁን እንደ ሀሳብ መቀየር ከፈለጉ እኮ ነገ ቆፍጠን ብሎ መምጣት አለበት። ቆፍጠን እኔ ያንን ሀሳብ የሰጠውሽ እንደዚህ ላደርግሽ ነበረ፣ ከፈለሽ ፍርድ ቤት አቁሚኝ፣ ከሷ መለየት አልፈልግም ብሎ መዝጋት ይችላል። ለመዝጋት ካሰቡ ነው ዘርቦይ ማለት ይችላል። በቃ የምችለውን በአቅሜ አድርጌልሻለሁ፣ የሚያስፈልግ ነገር አሟልቼልሻለሁ። አልፈልግም ነው እኔም አንቺን አልፈልግም፣ አጠገቤ እንዳደርሽ የምታመጪውን ነገር አንቺ ጠይቂ፣ የፈለግሽው መንገድ ማለት ይችላል። ቆፍጠን በል አባታችን። እንዴ ምንድነው እሱ? ምንድነው ተጃጃላችሁ እኮ። ይሄ ህዝብ አይጃጃልም፣ አቃተው። ይሄን ሩዝ እየበላ እንዴት ይጃጃል? ማሬ ግን እኮ መጃጃል አይደለም እኮ። አሁን እኮ ግማሹ ህዝብ ማሽቃበጥ ነው። እኔ እንደኔ የሚመስለኝ ማሽቃበጥ ማለቅለቅ ነው የሚመስለኝ።
መጥገብ እኮ ሌላ ነው። ይኸውልሽ ዛሩ የግማሹ ሰው ነው፣ ግማሹ የምር እንዴት አወጣሽው ይሄን አይዲያ እንዴት የሰራነውን አብረን እንዴት ታወጫለሽ ብሎም ይመጣል። ብዙ ሀሳቦች ነው ያሉት ፍቅሬ። ብዙ ሀሳብ ነው ያለው። እንሂድበት ካሉማ እኮ ብዙ ነገር አንዱን ነገር እየወለደ እየሰፋ መሄድ ይችላሉ። ግን ይሄን ነገር ሸወዳችሁን እንዴ ብለው ደግሞ ማድረግ ይሻላል። አዲስ ሰው ከሚመጣ ማለት ነው። ሰሚ ልንገርሽ፣ ዛሬ እኮ አሁን ብሩክ አያውቅም ሀይሚዬ። አሁን ነገ ለምሳሌ እንዴት ላኪያ ባንድ የሰሩት እንዴት ሸወርሽኝ እርጉዝ ነኝ ብለሽ እንዳይል አይዲያ ኖ እኔ ሀሳቤን እንዴት ሳልጨርስ ሳልጨርስ እንዴት ይሄንን ነገር አደረግሽ ብሎ ከሀይሚ ጋር አሁን ለመገናኘት ስለፈለጉ ነው እቺ ነገር ራሱ ልትመጣ የቻለችው። ከሀይሚ ጋር አልፈልግም ብላ ስለሄደች አሁን ያመጣትና እንዴት ይሄን ነገር ታደርጊያለሽ? መጨረሻ ላይ ነው ኦዲየንስ እንዲለን ፈልገሽ ነው ምናምን ብሎ ይላል አልኩሽ እኮ። ከዛ ነገ እንትና አይኔ ይሄ ማለት ይሄ ነው ይላሉ። መገናኛ ነው እኮ መገናኛ ነው። ፍቅረኛንን መንሰራራቸው ልንገርሽ፣ ባለፈው እኮ ሀይሚ ያውርተናል እኮ ባለፈው እኮ ተጠያይቀንበታል። አሁን እሷ አምርራ ከሄደችስ እሱ እንደገና ዙሮ ሌላ ምን ነው ወይ ብለን ነበር እኮ። አንዳንዴ እኮ እዚህ ቤት የሚወራው አይዲያ እንዳለ ይመጣል። እየነገርኳቸው ነው ለእናንተ ብዬ ነው። ነገርኩሽ እኮ ባናወራ ይሻላል። እናውራ የራሳችን እንዴት ተገናኙ? ለምን ትመጣለች? እንዴት ሲደወልላት አልፈልግም ተባብለው ይባላል። አሁን ምን አረጉ? እንዴት ይሄንን አይዲያ ታወጫለሽ? እንዴት አስበሽው ነው ያላሸሽብኝ ተባብለው ይመጣሉ። እኔ እኮ ይላታል እኔ እኮ ያሰብኩት። ኧረ ተው ግን እንደ ሀሳብ ዛራና ሀይሚዬ ለምን እናንተ አሰሩትም? ይሄን ድራማ ይሄን ውዴ